የበሽታው ምንነት ኤክላምፕሲያ የኤክላምፕሲያ በሽታ ይህ ማለት በእርግዝና ወቅት ወይንም ወሊድ ከመከሰቱ በፊት ባሉት 10 ቀናት ውስጥ በእርጉዝ ሴት ላይ የሲዥር ድንገተኛ የጡንቻ መርገፍገፍ ክስተት ሲፈጠር ነው። በተጨማሪም ከዚህ ክስተት ጋር ቢያንስ ከሚከተሉት ውስጥ ሁለቱ በ24 ሰዓት ውስጥ ተከስተው ከሆነ ይህ በሽታ ነው ማለት ነው። ከፍተኛ የደም ግፊት፣ ፕሮቲኑሪያ፣ ትሮምቦሳይቶፒኒያ ወይንም ሬዝድ አስፓርቴት አሚኖትራንስፈሬዝ ናቸው። Seizures are periods of disturbed brain activity that can cause episodes of stirring, decreased alertness, and convulsions, violent shaking. ይህ በሽታ ፕሪኤክላምፕሲያ የሚባለው በሽታ የመጨረሻው ደረጃ ነው። አስቸኳይ ሕክምና ይፈልጋል። ብዙዎቹ በእርግዝና ወቅት ቀድመው ይታወቃሉ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ለዚህ በሽታ ተጋላጭ የሚያደርጉ ነገሮች ከሰው ሰው የተለያዩ ናቸው። ነገር ግን የሚከተሉት ነገሮች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። የእርግዝና ታሪክ አብዛኞቹ የፕሪኤክላምፕሲያ በሽታ ክስተቶች የሚከሰቱት በመጀመሪያው እርግዝና ላይ ነው። ከዚህ በፊት ጥሩ ሁኔታዎች ያልነበሩት የወሊድ ታሪክ ከነበረን በሚቀጥሉት ወሊዶች ላይ ይህ በሽታ ሊከሰትብን ይችላል። የበሽተኛው ዕድሜ ከ18 ዓመት በታች ሆኖ ማርገዝ እና ከ35 ዓመት ዕድሜ በላይ ሆኖ ማርገዝ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። የቤተሰብ ታሪክ የዚህ በሽታ የቤተሰብ ታሪክ ካለብን ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ውፍረት ከልክ በላይ ውፍረት ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ከፍተኛ የደም ግፊት ለረጅም ጊዜ ከፍተኛ የደም ግፊት ያለባቸው ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። እንደ ሉፑስ፣ ጀስቴሽናል ዳያቢቲስ እና ሪናል ዲዚዝ የሚባሉ በሽታዎች ያሉባቸው ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ኮዘዝ የበሽታው መነሻ ምክንያት ይህን በሽታ የሚያስከትለው ነገር በእርግጠኝነት አይታወቅም። ነገር ግን የደም ቱቦዎች የውስጥ ሽፋን ችግር ሳይሆን አይቀርም ተብሎ ይታመናል። የዚህ በሽታ ትክክለኛው ምክንያቱ ስለማይታወቅ በሽታው መቼ ሊከሰት እንደሚችል ማወቅ አስቸጋሪ ነው። በተጨማሪም ይህንን በሽታ የምንከላከልበት ዘዴ አይታወቅም። ፕሪኤክላምፕሲያ የሚባለው በሽታ በመጀመሪያ እርግዝና ወቅት ይከሰታል። ሲምፕቶምስ የበሽታው ምልክቶች ፕሪኤክላምፕሲያ የሚባለው በሽታ የዚህኛው በሽታ መጀመሪያው ስለሆነ ይህ በሽታ ሲይዘን የሁለቱንም በሽታዎች ምልክቶች ልናይ እንችላለን። ነገር ግን አንዳንድ ምልክቶች የሌሎች በሽታዎች ምልክቶች ሊሆኑ ይችላሉ። ለምሳሌ የኩላሊት በሽታ እና የስኳር በሽታ። የፕሪኤክላምፕሲያ በሽታ የተለመዱ ምልክቶች የሚከተሉት ናቸው። ፊታችን ወይንም እጃችን ላይ እብጠት መከሰት፣ ራስ ምታት፣ ከፍተኛ ክብደት መጨመር፣ ማቅለሽለሽ እና ማስታወክ፣ የማየት ችግር መከሰት፣ ሽንት መሽናት አለመቻል ወይንም መቸገር። የኤክላምፕሲያ በሽታ የተለመዱ ምልክቶች የሚከተሉት ናቸው። ሲዥርስ የጡንቻዎች ድንገት መርገፍገፍ፣ አእምሮ መሳት፣ አጂቴሽን የራስ ምታት ወይንም የጡንቻ ህመም፣ የላይኛው የሆዳችን ክፍል ላይ ህመም መሰማት። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ኤዲማ ይህ ማለት በቲሹዎች መካከል ፈሳሽ መሙላት እና ሰውነታችን ላይ እብጠት መፍጠር። ፓልሞኔሪ ኤዲማ ይህ ማለት በሳምባችን ውስጥ ፈሳሽ መብዛትና መተንፈስ መቸገር። ራስ ምታት ይህ በከፍተኛ የደም ግፊት ችግር ምክንያት የሚከሰት ነው። ጀስቴሽናል ዳያቢቲስ ይህ ማለት በእርግዝና ወቅት እናትየው ላይ የስኳር በሽታ ምልክቶች ሲታዩ ማለት ነው። ይህም ጽንሱን ከልክ በላይ እንዲወፍር ያደርገዋል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ከዚህ በፊት ፕሪኤክላምፕሲያ በሽታ አጋጥሞን ከነበረ ትጠይቀናለች።
ፕሪኤክላምሲያ የሚባለው በሽታ ከዚህ በፊት አጋጥሞን ከነበረ ሐኪማችን ይህ በሽታ አሁንም ተመልሶ መምጣቱን ለማወቅ ምርመራ ታደርግልናለች። በምርመራው ይህ በሽታ ካልተገኘብን ለምን ሲጀርዝ እየተከሰተብን እንደሆነ ለማወቅ ሐኪማችን የሌሎች በሽታዎችን ምርመራና የፕሪኤክላምሲያ በሽታ ምርመራ ታደርግልናለች። ሐኪማችን ሲጀርዝ እንዲከሰቱ ያደረጉ ምክንያቶችን ለማወቅ አካላዊ ምርመራ ታደርግልናለች። የደም ግፊታችን እና የአተነፋፈስ ፍጥነታችን በየጊዜው ክትትል ይደረግበታል። ሐኪማችን የሚከተሉትን ነገሮች ለማወቅ የደም እና ሽንት ምርመራ ታደርግልናለች። የደም መርጋት ጠቋሚዎችን (ብላድ ክሎቲንግ ፋክተርስ)፣ የኩላሊት ጤንነት ጠቋሚዎች ክሪያቲኒን፣ ሄማቶክሪት፣ የሪክ አሲድ፣ ሊቨር ፋንክሽን፣ የጉበት ሥራ አፈጻጸም፣ ፕሌትሌት ካውንት፣ የፕላትሌቶች ብዛት፣ ፕሮቲን እንደ የርን፣ በሽንታችን ውስጥ የፕሮቲን መጠን፣ የኩላሊት ሥራ አፈጻጸም ይመዝናል። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና። ሐኪማችን ይህ በሽታ እንዳለብን ካረጋገጠች ሕፃኑን ቀኑ ሳይደርስ ልታዋልደን ትችላለች። ጽንስ ከ32ኛው እስከ 36ኛው ሳምንት ማስወለድ ይቻላል። አንቲኮንቫልሳንትስ የሚባሉ ሲጀርዝ የሚከላከሉ መድኃኒቶችንም ልትሰጠን ትችላለች። የደም ግፊታችን ከፍ ብሎ ከሆነ ይህንን የሚቀንሱ መድኃኒቶችንም ልትሰጠን ትችላለች። በአነስተኛ መጠን አስፐርን መድኃኒት እስክንወልድ ድረስ ልትሰጠን ትችላለች። ይህንን በሽታ ለመከላከል ቤታችን ሆነን የሚከተሉትን ነገሮች መተግበር ጠቃሚ ነው። በቂ ካልሲየም መውሰድ፣ የጽንሱን ጤንነት ሐኪም ቤት እየሄዱ መከታተል፣ ሐኪማችን ያዘዘችልንን መድኃኒቶች መውሰድ፣ እረፍት መውሰድ እና የጤናችንን ለውጦች መከታተል በደንብ ልንተገብራቸው የሚገቡ ወሳኝ ነገሮች ናቸው። ፕሪቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ይህንን እና ፕሪኤክላምሲያ የሚባለውን በሽታ መከላከያ ዘዴ የለም። ነገር ግን በሽታው ከተከሰተ በኋላ ተገቢ የሆኑ ሕክምናዎችና የአኗኗር ዘይቤ ለውጥ መሰረት በሽታው ጉዳት እንዳያደርስ ማድረግ እንችላለን። ስለዚህ እርጉዝ ሴቶች በተደጋጋሚ በጤና ተቋም የጤና ክትትል ማድረግ ይኖርባቸዋል።